ሰው ራበኝ፣ ሰው ጠማኝ፣ ሰውን ፈለኩ፣ ሰውን አጣሁኛለች። በጣም ሲሪየስ ዓለም አቀፍ ችግር ነው። ሰው ከገንዘብ ይበልጣል፣ ሰው ከስልጣን ይበልጣል። ግን እኔ ብሞት እንኳን በቃ የሚፈልገኝ ሰው የለም ማለት ለዘመዶቼ ነው እኮ ስልኬን የሰጠሁታል። ማንም ሰው አይደውልም እኔ ጋር። ሎንሊነስ ፊሊንግ ነው፣ ስሜት ነው። ኢትስ ዮር ፊሊንግ። የሰው መኖር አለመኖር አይደለም። ዘመዶች ከበውሽ ሊሆን ይችላል። you feel lonely ፊሊንግ ስለሆነ ባለትዳር ትሆኛለሽ፣ ሰዎች ይኖራሉ። you feel lonely ብቸኛ ነሽ። መስሪያ ቤት ከብዙ ሰዎች መካከል ነው የምትሰሪው፣ ግን you feel lonely ብቸኛ ነሽ። ፊሊንግ ነው፣ ውስጣዊ ስሜት ነው። እና ይሄ ነው አሁን እንደ ህመም እየታየ ያለው የብቸኝነት ስሜት፣ የባይተዋርነት ስሜት፣ የመጠቃት ስሜት፣ ብቻ የመሆን ስሜት ሎንሊነስ ተብሎ ኢፒደሚክ ነው። አሁን ዓለም አቀፍ ችግር ነው እየተባለ ያለው ይሄኛው ስሜት ነው። ብቸኝነት ይሰማሻል። ሰው መሃል ሆነሽ በሰው ተከበሽ ብቸኝነት ይሰማሻል። እና አሁን በቅርቡ አሁን አሜሪካ ውስጥ እንግዲህ ትላልቅ ከጤና ጋር የተያያዙ ትላልቅ ድርጅቶች አሉ። በጣም ትልቁ ድርጅት ሲዲሲ ነው፣ ሴንተር ፎር ዲዚዝ ኮንትሮል ማለት ነው። እና ደግሞ ኤፍዲኤ አለ፣ ፉድ ድራግ ኦቶሪቲ እንደዚህ የሚባል ነው። ሲዲሲ ሎንሊነስ ላይ ሰሩ። ምን አሉ መሰለሽ? ከ3 ሰዎች አንድ ሰው ብቸኝነት ስሜት ይሰማዋል፣ ሎንሊነስ ይሰማዋል። ይሄ ፊሊንግ አለ፣ በዚህ አታክ ይደረጋል፣ ችግር አለበት። ከ3 ሰው አንዱ በአሜሪካ በሌሎችም ሀገሮች። ከዛ ውጤቱ ምን አለ? ይሄ ሎንሊነስ ስሜት የሚያመጣቸው ችግሮች አሉ ብለው ዘርዝረዋል። ልንገርሽ። አንደኛ ይሄ ሎንሊነስ ፊሊንግ ጭንቀት ያመጣል። ብዙ ጊዜ ጭንቀት፣ አንዛይቲ ኒውሮስ፣ የተለያየ ጭንቀት አይነት ያጠቃቸዋል ብቸኝነት ስሜት ያላቸው። ድብርት ዲፕሬሽን ያመጣል ብቸኝነት። የልብ በሽታ ያውን ሳይንስ ነው፣ ሲዲሲ ነው ያወጣው፣ ሴንተር ፎር ዲዚዝ ኮንትሮል የአሜሪካ ነው። በልብ በሽታ የመጠቃት እድላቸው ትልቅ ነው ብቸኛ የሆኑ ሰዎች፣ ይህም ስሜት የሚሰማቸው። ታይፕ 2 ዲያቤቲስ የሚባለው ታይፕ 2 ዲያቤቲስ ማለት ታይፕ 1 ከህፃንነት ጀምሮ የሚመጣው ስኳር ነው። ታይፕ 2 ደግሞ አዳልት ከሆንሽ በኋላ ትልቅ ከሆንሽ በኋላ የሚመጣ ነው። ታይፕ 2 ዲያቤቲስ በብቸኞች ላይ ይበረታል። ዲሜንሺያ የመርሳት ችግር፣ ከመርሳት ጋር የተያያዘው ህመም፣ እሱም ከብቸኞች ጋር ብቸኝነት በጣም ይጠቁበታል። ከዛ አዲክሽንስ የህመም አይነቶች፣ የሱስ አይነቶች፣ የተለያዩ ሱሶች ከሰው መሃል ካሉት ይልቅ በብቸኝነት ስሜት የሚጠቁት በአዲክሽንስ ይጠቃሉ። ሱሳይዳል ቶትስ ራስን የማጥፋት ስሜት እና ደግሞ ራስንም ማጥፋት፣ ይህም ከብቸኝነት ስሜት ጋር ይያያዛል። እድሜያቸውም ያጥራል። ይህ ሁሉ ችግር ምንድነው? ጭንቀት፣ ዲፕሬሽን፣ ሃርት ዲዚዝ፣ ዲያቤቲስ፣ ዲሜንሺያ እንደዚህ የብቸኞች ችግር ነው። ብቸኞች ሲባል ግን ያ በምርጫ የተደረገው ሶሊቲዩድ አይደለም፣ ወይም ሰው የሌለም አለ። ግን ፊሊንጉ ብቸኝነት የሚሰማቸው ባይተዋርነት የሚሰማቸው ሰዎች በእነዚህ ይጠቃሉ ተብሎ ሲዲሲ አውጥቷል። አንዲት ሴት አሜሪካን ሀገር ነው የምትኖረው እና ትታመማለች። አመማት፣ ድንገተኛ ህመም አመማት። ከዛ ወዳጆቼ ለምትላቸው 2-3 ሰዎች ለመደወል ሞከረች፣ ስልክ አላነሱላትም። ከዛ ያደረገችው ምንድነው? ለአምቡላንስ እንዲመጣላት ደወለች፣ 911 ደወለች። ያው 911 ስትደውይ ይመጣሉ፣ ፖሊስም አምቡላንስም ይመጣል። ያንን አደረገች። አምቡላንስ መጣ፣ ወሰዳት። የደወለችላቸው ሰዎች መልሰው አልደወሉላትም፣ ስልኳን አልመለሱም። አምቡላንስ ወሰዳት፣ ሆስፒታል ገባች። ሰርጀሪ ያስፈልጋት ነበር። ሰርጀሪውን ተሰራች፣ ሰርጀሪ ሰሩላት። ከዛ እስክታገግም ድረስ መቆየት ነበረባት ሆስፒታል ውስጥ። 10 ቀን ቆየች። ማንም አልጠየቃትም፣ ማንም አልፈለጋትም። 10 ቀን ብቻዋን፣ ያው በነርሶቹ አስተማሚነት ነርሶቹ አስተማዋት። ጨርሳ 10 ቀን ማንም አልደወለም፣ ማንም አልመጣም። ከዛ ከሆስፒታል ወጥታ በአምቡላንስ እንደገና ቤቷ ደረሷት። ቤቷም ደግሞ እንትን አዘውላት፣ ይሄ የመጣች ትሪት የምታረጋት ነርስ አዘውላት፣ የመጣች እያየቻት መድኃኒት እየሰጠቻት ምን እያለች
እሷ ደግሞ በሌለችበት እሷ ተንፏቃ ተነሳ ራሷን አስታማ ዳነች። አንድም ሰው አልመጣም፣ አንድም ሰው አላያትም። እና ይሄን ስታስቢ ለምንድን ነው ብቸኛ ምን ሆነው ብለሽ ታያለሽ። ለምንድን ነው ሰው የሌለን? does anybody care? who cares? does anybody care? ስለኔ ግድ የሚለው ሰው አለ ወይ? አንድ ነገር በሆን ስለኔ ግድ የሚለው ሰው አለ ወይ? እና በጣም ነው ልቤ የተነካው። ምን አለች መሰለሽ? ብቸኝነት አመመኝ አለች። loneliness painful ነበር። በቃ ብቸኝነትን ያየሁት ፔንፉል የሆነብኝ በዚህ ሰዓት ነው። ብቸኝነት አመመኝ፣ ሰው ራበኝ፣ ሰው ጠማኝ፣ ሰውን ፈለኩ፣ ሰውን አጣሁኝ አለች። እና ብቸኝነት አመመኝ አለች። እና በጣም ተሰማኝ፣ እንዳስበው እንዳሰላስለው አደረገች። ቆይቷል። ሌላ ጊዜ አንድ ሰው ደግሞ የነገረኝን ልንገርሽ። ይሄ ቆይቷል። እና ምንድነው ልጁ እንትን ያደርጋል፣ ስልክ ይገዛል። ለመጀመሪያ ሴልፎን ይገዛል፣ ሞባይል ሲም ካርድ ያወጣል። ስልክ ቁጥር አለው፣ በፊት አልነበረውም። ይሰጣል ለሰዎች ስልክ ቁጥር ይሄ ነው፣ ስልክ ቁጥር ይሄ ነው እያለ ለሰዎች ይሰጣል። ከዛ ሰጠኋል ለሰዎች ሁሉ። ከዛ ስልኬን አያታለሁ አለ፣ አትጮህም። አሁንም አያለሁ አይጮህም አለ። አንድ ሳምንት፣ አንድ ወር፣ 2 ወር፣ 3 ወር ልክ ሲሞላው ስልኬ ጠራል። እና በጣም ደስ ብሎኝ ሳነሳው የተሳሳተ ቁጥር ነው እና ግን እኔ ብሞት እንኳን በቃ የሚፈልገኝ ሰው የለም ማለት ለዘመዶቼ ነው እኮ ስልኬን የሰጠሁት። ማንም ሰው አይደውልም እኔ ጋር። 3 ወር ሙሉ ጠብቄ አንድ ያገኘሁት ሮንግ ስህተት ነበረ። እና አንዳንዴ ይሄ ብቸኝነት ጉዳይ አሁን ኤፒደሚክ ነው ተብሏል። በጣም ሲሪየስ ዓለም አቀፍ ችግር ነው ተብሏል። እና ልክ እንደ ማሌሪያ ኤፒደሚክ ሆነ እንደ ኤፒደሚክ ይባላል አይደል? ልክ እንደሱ እንደ ወረርሽኝ የብቸኝነት እንትን እንደ ወረርሽኝ እየታየ ነው። አኗኗራችን ሲለወጥ አንድ ሰፈር ውስጥ ቡና ይጠራሩ የነበሩ ሰዎች ከዛ ኮንዶሚኒየም ውስጥ ሲገቡ ሁሉ የራሱን ቤት ቆልፎ ሲዘጋ፣ ጎረቤት እንደዚህ የተባለው በፊት የነበሩ ባህሎቻችን እነሱን ስንተዋቸው፣ ሁሉም የራሱ ስልክ ላይ ሲደፋ፣ ተገናኝተውም እኮ ጓደኛዎች አያወሩ፣ ሁሉም የራሱ ስልክ ላይ ሲደፋ የብቸኝነት ስሜትን በጣም እያሳደገው መጣ። ይሄ መሰበር አለበት። ብቸኝነቱ መሰበር አለበት። የሚገርምሽ ብቸኛ ምን ሆኖ እኔ ሳይ ብዙ ጊዜ ሰው ክላስ የሚባለው ነገር ክላስ በኔ ክላስ መደብ በቃ ልክ እንደኔ የሆነ ሰዎች ይላሉ። በቃ ሀብታሞች ከሆኑ ከሀብታሞች ጋር፣ ምሁራን ከሆኑ ከምሁራን ጋር፣ ዝነኞች ከሆኑ ከዝነኞች ጋር የመዋል ነገር እሱ ነገር ብቸኝነትን ያባብሳል እንጂ የሚወዱን ስለኛ ግድ የሚላቸው ሰዎች አሉ። እኔ አንዴ የተገረምኩበትን ከቢሮ እወጣለሁ። ከቢሮ ስወጣ ትንሽ አደገኛ የሚመስሉ 2-3 ወጣቶች ጠብደል የሆኑ ድንድ እንትን ያሉ ይመጣሉ። እኔ ወደ መኪና ልመጣ ስል ይመጣሉ ወደኔ እና እኔም አይቻቸዋለሁ፣ ግን ምንም አደጋ አልታየኝም። ቢሮ አካባቢ ያሉ ወጣቶች ግን አዩአቸው። ከዛ ዴኬም መጡና ክብ ሰሩና ቆሙ። ምንድነው አላቸው። ወደ እኔ ሲመጡ አመጣጣቸውን አይተዋል። እነዚህ እዛ ቢሮ አካባቢ ያሉ ልጆች ግን መጡ እና ምንድነው አላቸው። እነዚህ ልጆች እኮ ሰላም አላቸው የሆነ ሰው ስለምንመርጥ ነው። ጎረቤቶቻችንን አስቤቸው ቢያመኝ መተው በቃ ምናምን ብለው ጉድ ብለው እናቶች በሌላ ጊዜ ሰላም አላቸው እናቶች መተው ጉድ ብለው ምናምን ሽሮ ሰርተው ፍትፍት ሰርተው አብልተውኝ ይሄዳሉ። ሐዘን ሲደርስብሽ ነው የምታያቸው። ሰላም ያላልሻቸው እናቶች ጎረቤቶችሽ ነጠላቸውን አዘቅዝቀው መተው ሲያለቅሱ ስታያቸው እነዚህ ሰዎች ያውቁኛል እንዴ ብለሽ እስክትይ ድረስ ሰው ስለምንመርጥ ነው እንጂ ሰው ስለሌለ አይደለም። አሁን ባለፈው ነው ቢሾፍቱ ስልጠና ላይ የነበርኩ ጊዜ ይሄ ጓደኞቼ ምናምን ምላቸው ሰዎች የጠፋህ ምናምን ብለው አልደወሉልኝ። ግን የመስሪያ ቤት ጋር ቢሮ የምውልበት ጋር የጥበቃዎች አለቃ አለ፣ ሱልጣን ይባላል፣ ሙስሊም ነው። ከዛ ደጋግሞ ይደውላል። 3 ቀን 4 ቀን ሲያጠኝ ደጋግሞ ይደውላል። ከዛ አነሳሁለት። ምን ሆነሃል ሱልጣን? የት ሄደ ነው ዶክተር?
ምን ሆነ ነው? እኔ እኮ ችግር የገጠመ አንድ ነገር እኮ ያደረጉ መስሎ ከልቡ ነው። አንድ ነገር እኮ ያደረጉ መስሎኝ ነው እንዴ እኔ እኮ አስቤ ነው። አዛቆምኩና አሰብኩኝ። አሁን ሱልጣን ምንድን ነው ስለኔ የሚያስበው? አየሽ ሰዎች አሉ። ችግራችን ሰው ስለምንመርጥ። ስለዚህ ስለኔ የሚያስብልኝ ሰው አለ ወይ? ግድ የሚለው ሰው አለ ወይ ብንካልን አለ። ግን ስለማናቀርባቸው በክላስ ምንን የሚመስል የሆነ የራሳችን ክራይቴሪያ ስለምናወጣ ነው እንጂ ሰውን ይጠቀማል። ባለፈው እሸትን ታውቂዋለሽ? እሸት ስዊድን ያለው እኔ ቢሮ ጋር አንድ እናት አሉ የሚለምኑ እናት ናቸው። ቀይ ሴትዮ ምናምን ምስኪን ናቸው። እና እሱ ምናምን ደውሎ የምጦራቸው እናት ፈልግልኛል፣ የምጦራቸው እናት። ከዛ ነው የወጣው ፎቶ አነሳዋቸው እያሳኳቸው ምናምን ከኔ ጋር እንግባባለን። እዛ ባንክ አካውንት ያሉት አሏቸው አለኝ አሉ። ከዛ ባንክ አካውንቱን ፎቶአቸውን ላኩለት። አሁን በወር ብር ይልክላቸዋል። ሴትዮዋ ልመና አቆሙ። ሰው ሆነላቸው ማለት ነው። አያውቁትም። ልጅ ሆነላቸው፣ ጧሪ ሆነላቸው። እና ሰው አለ። ግን ምንድነው እዚህ ጋር ፖይንቴ? ሰው አንናቅ፣ ሰውን ቫልዩ እናድርግ። ሰው ከገንዘብ ይበልጣል። ሰው ትልቅ ነው። ሰው የከበረ ነው። በችግራችን ጊዜ ነው የምናያቸው ሰዎችን። ወደ አንቺ የሚመጡ ሰዎችን አክብረሽ ለተመልካቾቻችን የምንለው ይሄንን ነው። ሰውን ቫልዩ አድርጉ። ሰው ከገንዘብ ይበልጣል። ሰው ከስልጣን ይበልጣል። ሰው ነው የሚደርስልንና ሰዎችን ቫልዩ ማድረግ አለብን ለማለት ነው።